በዛሬም ቪዲዮ በሪሚዲያል እና ኢንተራንስ ኤግዛም ላይ የማይቀሩ ጥያቄዎችን ይዘንላችሁ መጥተናል። ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? ይህ ቲሆፕ ቲዩብ ነው፣ የትምህርታዊ ቪዲዮ መገኛ። በክላይሜት ዳታ ተመርኩዞ የሚመጡ የክላይሜት የካልኩሌሽን ጥያቄዎችን በዚህ ቪዲዮ እንዳስሳለን። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንገባለን። ልክ እንደ ፖፑሌሽን ጥያቄዎች የክላይሜት ጥያቄዎችም በሰንጠረዥ መልክ ነው ዳታው የሚቀርበው። ሃይፖቴቲካል የሆኑ ስቴሽኖችን ወይም ጣቢያዎችን በመውሰድ ነው የሚጠየቀው። ጥያቄዎቹ ሲምፕል ናቸው፣ ስለዚህ መስራት አለባችሁ። ስለዚህ ከመጀመሪያው ጥያቄ እንጀምር። የመጀመሪያው ጥያቄ which station represent tropical rainforest region? A station B station A C station D station C ከተዘረዘሩት አራቱ ሃይፖቴቲካል ስቴሽኖች የትኛው ነው የትሮፒካል ሬንፎረስት ክላይሜትን ሪፕሬዘንት የሚያደርገው የሚል ነው ጥያቄው። በመጀመሪያ ትሮፒካል ሬንፎረስት ምን አይነት ካራክተሪስቲክስ እንዳለው እንግለጽ። ትሮፒካል ሬንፎረስት ካራክተሪስቲክስ ተብሎ የሚታወቁት ሃይ ቴምፕሬቸር ኦል ይር ማለት ነው፣ ወይንም አመቱን ሙሉ ከፍተኛ የሆነ ቴምፕሬቸር እንመለከታለን። እዚህ ጋር አራውንድ ከ25 እስከ 28 ዲግሪ ሴንቲግሬድ ያህል ሙቀት አለ በትሮፒካል ሬንፎረስት አካባቢ። እንዲሁም ቬሪ ስሞል አኑዋል ቴምፕሬቸር ሬንጅ አለ። በቀዝቃዛው ወርና በሞቃቱ ወር መካከል ያለው የቴምፕሬቸር ልዩነት ትንሽ ነው ማለት ቀዝቃዛውም ወር ይሞቃል፣ ሞቃቱም ወር ይሞቃል ማለት ነው። ወይንም በክረምቱም በበጋም ከፍተኛ ሙቀት አለ ነው። ስለዚህ ቬሪ ስሞል አኑዋል ቴምፕሬቸር ሬንጅ አለ። እንዲሁም ሄቪ ሬንፎል ኤቭሪ መንዝ ነው የምንመለከተው እዚህ ጋር። በትሮፒካል ሬንፎረስት ውስጥ ኖ ድራይ ሲዝን ነው፣ አመቱን ሙሉ ከፍተኛ የሆነ ዝናብ ይዘንባል። ስለዚህ ሃይፖቴቲካሊ ከተገለጡ ስቴሽኖች ውስጥ መካከል የትኛው ነው ከላይ የገለጽ ነው ትሮፒካል ሬንፎረስት ክላይሜትን ካራክተራይዝድ የሚያደርገው? ኤ ላይ ያለው ስቴሽን ቢ ነው። ይሄ ሃይፖቴቲካል ስቴሽን አንደኛ በቴምፕሬቸር ደረጃ ጃንዋሪ እስከ ዲሴምበር ድረስ የምንመለከተው የቴምፕሬቸር መጠን 27 እና 28 ነው። ስለዚህ ከፍተኛ ሙቀት አለ። በሬንፎል ደረጃም በዚህ አካባቢ በስቴሽን ቢ ላይ ቬሪ ሃይ ሬንፎል አለ። ያ ማለት ሚኒመሙ በወር ውስጥ 170 እስከ 269 ሚሊሜትር ያህል ዝናብ አለ። ስለዚህ ከፍተኛ ዝናብ አለ ማለት ነው። ዝቅተኛው 170 ነው፣ ከፍተኛው 269 ነው ሚሊሜትር ነው። ስለዚህ ሃይ ሬንፎል አለ እንላለን። ኤቭሪ መንዝ ውስጥ እዚህ ስንመለከት ስቴሽን ቢ ላይ ምንም አይነት ደረቅ ወቅት የለም፣ ዝናብ አለው ሁሉም። ስለዚህ በዚህ ምክንያት ስቴሽን ቢ ትሮፒካል ሬንፎረስትን ካራክተራይዝድ ያደርጋል እንላለን። ነገር ግን ቢ ላይ ያለው ስቴሽን ኤ ቴምፕሬቸሩ ሃይ ነው፣ እስከ 34 አለ፣ 37 አለ፣ እንደዚህ አይነት ነው፣ ከፍተኛ ነው። ሬንፎሉ ግን ኤክስትሪምሊ ሎ ነው። ስለዚህ ስቴሽን ኤ ካራክተራይዝድ የሚያደርገው ከትሮፒካል ሬንፎረስት ይልቅ የዴዘርት ክላይሜት ነው የሚያመለክተው። ምክንያቱም የሚዘንበው መጠን ከ1 እስከ 12 ሚሊሜትር ድረስ ነው። ይህ ደግሞ ትንሽ ዝናብ ነው፣ ከፍተኛ ግን ሙቀት አለ። በተመሳሳይ ሲ ላይ ያለው ስቴሽን ዲ ቬሪ ሃይ ኮልድ ቴምፕሬቸር አለ። እዚህ ኔጌቲቭ 37 ዲግሪ ሴንቲግሬድ እስከ 4 ዲግሪ ሴንቲግሬድ ያህል ከፍተኛ ቅዝቃዜ አለ። ይሄ እንደዚህ አይነት ክላይሜት ታይፕ ፖላር ታይፕስ ኦፍ ክላይሜት የምንለው ነው።
ምርጫ ዲ ላይ ያለው ስቴሽን ሲ ደግሞ ሞዴሬት የሆነ ቴምፕሬቸር አለው፣ ሞዴሬት የሆነ ሬንፎል አለው። ኤንድ እዚህ ጋር ክሊር የሆነ በአንጻራዊነት ከጁን እስከ ኦገስት ድራይ ሲዝን ነው እንዲሁ። ስለዚህ እንደዚህ አይነት ቴምፕሬቸር ደግሞ ምን አይነት ነው? ቴምፕሬት ወይንም ሞንሱን አይነት ክላይሜት ታይፕ ነው የምንመለከተው። ስለዚህ መልሱ ምንድን ነው? ስቴሽን ቢ ኤ ላይ ያለው ነው። 2 ዋት ኢዝ ዘ አኑዋል ሬንፎል ሬንጅ አት ስቴሽን ቢ? ኤ 80 ሚሊሜትር፣ ቢ 99 ሚሊሜትር፣ ሲ 120 ሚሊሜትር፣ ዲ 105 ሚሊሜትር። ጥያቄው ቢ ስቴሽን ቢ ላይ ያለውን አኑዋል ሬንጅ ኦፍ ሬንፎል ነው የምንመለከተው። ስለዚህ ሬንጅ ማለት ምንድን ነው? ማክሲመም ሲቀነስ ሚኒመም ሬንፎል ማለት ነው። ሰንጠረዡ ላይ በግልጽ እንደሚታየው በስቴሽን ቢ ላይ ዝቅተኛ ሬንፎል የታየው በሜይ አካባቢ ነው፣ 170 ነው የሚለው። ማክሲመሙ ደግሞ ወይም ከፍተኛ ዝናብ የታየው ደግሞ ዲሴምበር ላይ ነው 269። ስለዚህ ሬንጅ ማለት ማክሲመም ማይነስ ሚኒመም ስለሆነ 269 ሲቀነስ 170 እኩል ይሆናል 99 ሚሊሜትር ይሆናል ማለት። ስለዚህ መልሱ ቢ ነው 99 የሚለው። 3 ዋት ኢዝ ዘ ሚን አኑዋል ቴምፕሬቸር አት ስቴሽን ኤ? ኤ 28.51 ዲግሪ ሴንቲግሬድ፣ ቢ 31.54 ዲግሪ ሴንቲግሬድ፣ ሲ 30.42 ዲግሪ ሴንቲግሬድ፣ ዲ 29.0 ዲግሪ ሴንቲግሬድ። ጥያቄው እዚህ ጋር ምንድን ነው? ሚን አኑዋል ቴምፕሬቸር አት ስቴሽን ኤ ነው። ስቴሽን ኤ ላይ የሚገኘው ሚን አኑዋል አመታዊ የቴምፕሬቸሩን ሚን ወይንም አቬሬጁን አማካኝ ውጤቱን ነው የምንፈልገው። ስለዚህ ሚን አኑዋል ቴምፕሬቸር ለማግኘት ሁሉንም ወራት ቴምፕሬቸር ደምረን ለ12 እናካፍላለን። ምክንያቱም በአመት 12 ወር ስላለ ሙሉውን የአመቱን ቴምፕሬቸር መዝግበን ከዛ ለ12 ማካፈል ነው። ስቴሽን ኤ ላይ ጃንዋሪ ላይ 25 ነው፣ ፌብራሪ ላይ 26 ነው፣ ማርች ላይ 27 ነው፣ ኤፕሪል ላይ 29 ነው፣ ሜይ ላይ 32 ነው፣ ጁን ላይ 37 ነው፣ ጁላይ ላይ 37 ነው፣ አውገስት ላይ 37 ነው፣ ሴፕቴምበር ላይ 34 ነው፣ ኦክቶበር ላይ 29፣ ኖቬምበር ላይ 26፣ ዲሴምበር ላይ 26 ነው። ስለዚህ እነዚህን አጠቃላይ ስንደምር ስንት ይመጣል? 365 ይመጣል። ስለዚህ 365 ሲካፈል ለ12 ስንት ይሆናል? 30.42 ዲግሪ ሴንቲግሬድ። ስለዚህ መልሱ ሲ ነው። አራተኛ which month is the wettest at station D? A ጁን፣ ቢ ኦገስት፣ ሲ ኤፕሪል፣ ዲ ዲሴምበር። እንደዚህ አይነት ጥያቄ ስትጠየቁ ቀጥታ የምትሄዱት ወደ ተሰጣችሁ ዳታ ነው። የተጠየቀው ጥያቄ ምንድነው? ስቴሽን ዲ ላይ ዌተስት መንዙ የትኛው ነው ነው። ስለዚህ የትኛው ወራት ነው በብዛት ዝናብ የዘነበበት የሚለው ነው። ስለዚህ ስቴሽን ዲ ላይ ከፍተኛ ሬንፎል የታየበት በየትኛው ወራት ነው ነው። ስለዚህ እያንዳንዱ ወራት ስንመለከት ከፍተኛ ወራት የሪከርድ የተደረገበት የትኛው ነው? ኦገስት ላይ ነው። ኦገስት ላይ 23 ሚሊሜትር ያህል ዝናብ ዘንቧል። በጣም ትንሹ ዝናብ የዘነበበት ደግሞ ማርች ነው፣ 1 ነው የዘነበው። ስለዚህ መልሱ ቢ ነው፣ ኦገስት የሚለው። እነዚህ 4 ጥያቄዎች ክላይሜት ዳታ ላይ ተመርኩዞ የተጠየቁ ጥያቄዎች ናቸው። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ አስተማሪ ቪዲዮ እስክንገናኝ ፒስ አውት። ባይ ባይ።